አይምሮ ልክ አይደለም አላልኩም። ካሜራ ስለሌለ ነው። ካሜራ ግዴታ መኖር ነበረበት ነው። ልክ አይደለም። ቆይ ምንድነው ቆራጭ ፈላጭ ነኝ በሃይሚና በብሩኬ ህይወት መካከል ብሎ የሚያስበው ምን ስለሆነ ነው? ቆይ አልገባኝም። ምን ያህል ነገር ከሃይሚ ጋር ለመለየት የምትሞክረው ብሩኬ ሳይሆን ሃይሚ አዲስ አበባ የሚለው ልክ ነው። አንተ ተገቢ ነው። እኔ እኮ ነው ይጃለህ የሚገባው ነበር። ባለፈው የቡቡ መከታ ሲሉ አሁን ደግሞ የሃይሚ መከታ እንዲሉ ነው። ሁለቱን ኦዲየንስ ወደ አንተ ለመሳብ ስለፈለክ ነው ወይ ምንድነው? አልገባኝም። አቃለው አደርገዋለሁ እየዛት ከመሆኑ ነው መዛት ከፈለክ እዝታለሁ እንዴ ለቃቀኝ። ምን ይሆን ነው ቢኒ ልጅሽ በሰላም ማሳደግ ስትይ አንዱ ትክክለኛ አባት ነው ብለሽ ብትናገሪ ይሄ ሁሉ ጫና ይሄ ሁሉ ጣጣ ባልመጣብሽ ከመጀመሪያው ማለት ነው። እዩ ነው እባክህ ቢያንስ ልጅህን መታገኛት። አሁንም ቢሆን ያለው ጎንደር የአብርሽ ልጅ የማያውቃት እሷ የምታውቀው ትምህርት ቤት ሲጠይቁኝ እያፈርኩ ነው። አብርሽ አባት ያቤት በለኝ። በጣም ነው ብዙ ጊዜ ያለ አባት ማደግ። አሁን ይቺ ልጅ ስለ አባት ማጣት ስለ አባት እንዴት ነው እያስረዷት ያሉት? ቤት አባትሽ ሲሉ ለእናቴ እጂ ነግራታለሁ። እናቴ ግን ረዘንድሮ ዶላር ክብር አሳጣ። በነገራችን ላይ እኔ ማዳም እየሰደበችኝ አይደል እንዴ አንዴ ምናምን እያለችኝ፣ ስለዚህ እኔ አልፈርድባችሁም። እኔ ወይ በነገራችን ላይ ማለት ነው። ነገር ግን ያው አንዳንድ ሰዎች የሚገርማችሁ ሰዎች ማላችሁ ክብር ይበልጣል ምንም ትሏላችሁ። እንግዲህ ያው እኔ ራሴን በእነሱ ቦታ እያስቀመጥኩት ነው። ምክንያቱም እኔም ለገንዘብ ብዬ እዚህ እየተሰደብኩኝ 24 ሰዓት ያው እዚሁ ነው ያለሁት 2 አመትም 3 አመት ምንም አዲስ ነገር አላመጣምና ስለዚህ ጀስት ሃይሜን ብሩኬ ማንንም ሰው በዚህ ቦታ ላይ እንግዲህ እኔ በራሴን ቦታ ነው የሳልኩት። አንድ ሰው አምኖና ወዶ እንግዲህ ስራ ገንዘብ የሚያስገኘው ህይወቱ የሚለውጠው ከሆነ ምንም ሊሆን ይችላል ብዬ ነው የማስበው። እኔም ነገ ሌላ ቀን ይመጣል እያልኩ እያሰብኩ ነው። የዛሬ የምሰደበውን ስድብ አንገቴን ደፍቼ ተደብቄ እያለቀስኩ ማሳልፈው ለለውጥ ነው። እኔ እንደዛ ነው የምረዳቸው። እንግዲህ የፈለገ ትውልዱን አያስተምርም ምንም ነገር አያስተምርም። ግን ደግሞ ይሄ ህይወት ማንኛውም ሴት ላይ ያለ ቻሌንጅ ነው። ማንኛውም ሴት በቃ ወድሻለሁ አፈቅርሻለሁ ተብላ የምትካድ ሴት ናት። አሁን የብሩኬም የሃይሚም ህይወት እንደዚህ አይነት ነገር ነው የሚያስተምረው። ቤተሰቦቼ ሰላም ጤና ይስጥልን፣ እንዴት ናችሁ? እኔ ያለው ደህና ነኝ እግዚአብሔር ይመስገን፣ ሁሉ ሰላም ነው። ቤተሰቦቼ 1000 ልገባ ነው። 40 ምናምን ሰው ነው የቀረኝ። ዛሬ ትሞልታላችሁ ቤት ተስፋ አለኝ። ጌታ ወይ ትግስት ስጠኝ። ከዛ ዩቲዩብ ቻናል 1000 ሞልተሻል ኮንግራ ይለኛል ማለት ነው። የኛ ወድ ቤተሰቦች በጣም ነው ደስ ያለኝ። 40 ሰው ነው የቀረኝ። በእናታችሁ ዛሬ ሙሉልኝ። በማርያም ባላህ ይዣቸዋለሁ። ሰምታችኋል። ዛሬ የመጣሁበት ጉዳይ እንግዲህ ሀሰን ትናንትና ብሩኬን በጣም ሲያስጨንቀው ነበር። ሀሰን እንግዲህ ያው ታላቅ ነኝ ብሎ ነው የሚያስበው፣ ግን ድራማ ላይና ምግብ ላይ ታላቅ ነኝ ምናምን የሚባል ነገር አይሰራም። ታላቅ እንደ ታላቅነቱ ይመክራል፣ ብዙ ነገር ያደርጋል። ግን ደግሞ ያንተ የሌለ ነው። በቃ የሆነ መቀመጫ ላይ መርፌ እንደተሰካ ያክል ቁጭ ብድግ በቃ የሆነ ቪዲዮ ስትሰሩ ቆይ ለምንድን ነው የሚያስተምር ነገር ማሰሩት? እሺ ይሁን። ይሄ ህይወት አሁን ብሩኬ የሚያደርገው ህይወት ከዚህ በፊት ፍቅረኛው ነበረች። ከዛ ሃይሚ በመሃል ፍቅረኛው ሆነች። ከሷ ጋር ተለያየ። ከዚህ ልጅ ጋር እንደዚህ አይነት ነገር ተፈጠረ። አሁን ሃይሚም በራሷ መንገድ ትክክል ናት። ብሩኬም ለሴቶች ጥቃት ሴቶች እንዴት እየተጀነጀኑ ራሳቸውን ከማይሆን ህይወት ውስጥ እንደሚጨምሩ ያንን ነው የሚያስተምረው። ለተረዳው ሰው ላወቀው ሰው ግን ዝሙትን ነው የሚያስተምረው። ዝሙትን ነው ትላላችሁ፣ ግን ይሄ ዝሙት ደግሞ ሀገራችን ላይ አለ እኮ በየቤቱ አለ። በየቤቱ የስንት እናቶች እያለቀሱ ያሉበት ታሪክ ነው። ታሪኩን ስታዩት ሃይሚም ደግሞ በጣም ትክክል ናት። እኔ እኮ ቪዲዮውን ደጋግሜ ሳየው ይበራላችኋል። አንዳንዴ የሆነ የምትረዱበት መንገድ በጣም ሰፊ መንገድ ነው። አሁን በሃይሚ ቦታ አሁን ብሩኬ በመጀመሪያ ልጅ አይደለም ብሎ ለጋሽዬም ሙሽዬ ራሷ ተናግራለች። የሱ ልጅ አይሆንም ብላለችና ብዙ ጊዜ ወንድ ልጅ የሚወዳትን ሴት አቷት ተመልሳ ከመጣች ወደ ህይወቱ እንድትገባ የነበረውን ያደረገውን ኃጢያቱን ይሄ ኃጢያቱ ልበለው እንጂ ምን ልበለው ማለቴ ብሩክ ያደረገው ነገር ከልጅቷ ግን ይሄንን እሱ የሚሰራውን ካራክተር ለሃይሚና ለብሩክ አይደለም። ሜቢ ብሩክንም ሃይሚንም የምትሳደቡት እንደዚህ አይነት ከሆኑ እንደዚህ ነው የሚሰደቡት ለማለት ፈልጋችሁ ሊሆን ይችላል እንጂ ያ ስድብ ብሩክና ሃይሚና አይደለም የሚወክለው ብዬ ነው እኔ እናንተ የምትሳደቡ ሰዎች የምረዳችሁ። ምክንያቱም በብሩክና በሃይሚ ላይ ሃይሚና ብሩክ እየሰሩ ያሉት ህይወት አንድ ሴት እንዲህ ብታረግ ሴቷም እንዲህ ነው የምትረገጠው፣ ወንዱም እንዲህ ነው የሚረገጠው፣ እንዲህ ነው የሚጠላው። እንደዛ ለማሳወቅ መሰለኝ የምትሳደቡት። እኔ እንግዲህ እንደዛ ብዬ እናንተንም ለረዳ የነ ብሩክን ቪዲዮ በተረዳውበት አንግል ማለት ነው። ብዙዎቻችሁ የምትረበሹ የምትጨነቁ ሆስፒታል የምትገቡ ደግሞ እናንተ ጤናችሁ ያሳስባል። ምክንያቱም መስራት ካለባቸው መስራት አለባቸው። ፑሽ ማድረግ ነው ያለባቸው እንዲሰሩ ማለት ነው። ከዛ ውጭ ምንም አዲስ ነገር አይኖርም። ምክንያቱም ዩቲዩብ ቻናል ላይ
ብዙ አይነት ሰርተዋል። እውነት እንደነ ብሩኬና እንደ ሃይሚ ጨረቃ ፋሚሊውን ቤተሰቡን የሚወድ ሰው የለም። ግን አይወዱንም ምን እንዲህ አያረጉንም ውሸት ነው ስትሉ ነበር። ውሸት አይደለም። ሰው ምን ይስራ? እነሱ አሁን ብሩኬና ሃይሚ ያልሰሩት ነገር አለ? እያንዳንዱ ብዙ ነገር ነው የሰሩት። ወደኛ ለማዝናናት፣ እኛን ለማሳቅ፣ እኛን ለማስደሰት ብዙ ነገር ጥረዋል። ግን በመሃል አንድ ሳምንት እንኳን እቺን ቻሌንጅ ጀምረው ሳይሰሩ በጣም ብዙ ነገር ትናገሯቸዋላችሁ። ስለዚህ ታኬራ አድርጉ። በቃ ይሄ ኮንትራታቸውን ይጨርሱ። በቃ በመሃል እርግጠኛ ነኝ የዛን ሰዓት ለእናንተ ነው ያቋረጡት። በጣም ብዙ ጫና እየደረሰባቸው ነበር ሃይሚና ብሩኬ። ስለዚህ ተጀምሯል። በቃ ከዚህ በኋላ እናንተ አብራችሁ ስትሆኑ ላይ ብትገቡ ምናምን የሚሰሩትን ስራ መምከር ትችላላችሁ። አሁን ግን ይሄ የተጀመረ ነገር ነው። ብዙዎቻችሁ ራሳችሁን ጠብቁ፣ ከራሳችሁ ጋር ሁኑ። ይሄው አብርሃም 2 አመት 3 አመት ሙሉ እየሰራ ነው። ምን ሆነ? እኩል ነው የሚያገኘው፣ የሚወጣው፣ የሚገባው። እናስደበድብሃለን፣ እናስደርቅሃለን፣ የደሞዜን ከፍዬ ብዙ ነገር ትላላችሁ። አይ የማዳም ቀመሞች፣ እኔ እኮ አንዳንዴ ታስቁኛላችሁ። እውነት ጤነኛ ናችሁ እንዲህ እስክትባሉ ድረስ አንዳንዴ የምታሰድቡን ግርም ይለኛል። ቆይ ለአንድ ዩቲዩበር ለሰራው ስራ እንዴት ነው እንደዛ እኔ ራሴን ስቼ የምወድቀው? በቃ ሊደብረኝ ልናደድ እችላለሁ። በቃ ሰናደጀ ብዙ ነገር ልናገር እችላለሁ። ግን እንዴት ነው ፌንት የምወድቀው? እንዴት? ኧረ በስመ አብ። እኔ ወንድሜ የሞተብኝ ጊዜ ነው ፌንት የወደቅኩት፣ ራሴን የማስታውሰው ትዝ የሚለኝ ማለት ነው። ከዛ በኋላ አዎ የሚሰሩ ቪዲዮዎች ያናድዳል። ያንዳንድ ሰው ስሜት ስታዩ ምናምን ያናድዳል። ይሄን ደግፋለሁ። ከዛ ውጪ ግን ፌንት የሚያስወድቅ ሆስፒታል የሚያስወስድ ነገር እኔ ሊገባኝም ምንም አልቻልኩም። ትናንትና አሁን በጣም ብዙ በቃ ገጽ የሚያህል ወረቀት በሆስፒታል ገብታ አንደኛዋ ልጅ ብሩክና ሃይሚ ብላ ሜሽን አድርጋለች። ይሄ ታዲያ ተገቢ ነው ብላችሁ ታስባላችሁ ወይስ በካፕኬት እያቀናበራችሁ ነው? ቤተሰቦች እኔ ግራ ነው የሚገባኝ። እኔ ለእናንተ ነው የማስብላችሁ። ስንት አመት ሙሉ ተቃጥላችሁ ቤተሰብ ሄጄ ያለው ቤተሰብ ጋር ሀገሬ ገብቼ እኖራለሁ እያላችሁ እዚህ ሆስፒታል ስትገቡ እኔ በጣም ለእናንተ እያዘንኩኝ ነው። ማርያምን ነው የምላችሁ፣ ለእናንተ ነው የማዝነው። ሃይሚና ብሩኬ የሰሩት ድራማ ምንም ሆነ ምን አሁን ላይ ሃይሚን በራሷ መንገድ በጣም ትክክል ናት። የተከዳይ ሴት ናት። ሆና ምሰራ ያለችው የተከዳይ ሴት ናት። ምክንያቱም እመኚኝ ብሏታል፣ አምነዋለች። እሱም ልጅ አይደለም የኔ አይደለም ብሏታል። በካራክተሩ ውስጥ ማለት ነው። ብሩክ የተሰጠው ካራክተር ግን ደግሞ ያንን ካራክተር ሲሰራው በትክክል ነው የሰራው። ግን ጓደኞቹም ፍቅረኛውም አምናለህ ያለችውም ከዳችሁ። በቃ ያችንም አይወዳትም፣ ሳይፈልገው ነው ይሄን ነገር ያደረገው። ልጁ አሁን በቃ የሆነ መሀል አጣብቂኝ ህይወት ውስጥ በቃ ከሚያምር ህይወቱም ተፈነቃቀለ። ያ ህይወት ማለት ብዙ ህይወት ወንዶች ላይም ሴቶች ላይም ያለ ነገር ነው የሚሰራው። እንደው አያስተምርም አላችሁ እንጂ ያስተምራል። ምንም የማያስተምርበት ነገር የለም። ምክንያቱም ይሄንን ህይወት አገራችን ላይ እየተኖረ ነው። ወደ ሚዲያ ስላልወጣ ነው እንጂ ሚዲያ ቢወጣ ኖሮ ስንትና ስንት ሰው እኮ አለ ከዚህኛዋ ፍቅረኛው አስረግዞ ከዛ ሌላኛዋን ሴት ደግሞ ልክ በቃ ትትትት ብሎ ልክ ብሩኬ ሃይሚን እንዳደረገው ነገር ሃይሚ ካራክተሩን የሰራችው ብሩኬም ካራክተሩን የሰራው እዚህ ጋር እኔ ምን ነገራችሁ ለእናንተ እንድትረዱ እንዲገባችሁ ልባችሁ ለሚሰበር ሰው ማርያምን እኔ ከልቤ ነው እግዚአብሔርን ለእናንተ እኮ ነው እኛ እንደዚህ እያልን የምንናገረው እንጂ እኮ እኔ ብሩኬን ሃይሚን በጣም ወዳቸዋለሁ። የሚሰሩት ስራ ጥሩ ነው ብዬ አይደለም። ነገር ግን ቆም ብላችሁ ካያችሁት ያስተምራል። ቆም ብላችሁ ካያችሁት እነዚህ ልጆችስ ምን ይስሩ? በቃ እንደዚህ አይነት ነገር ህይወት ተሞክሯቸውን ይስሩ ብዬ አንዳንዴ አስባለሁ ለራሴ። ምክንያቱም ካለው ነባራዊ ነገር ሳስብ እንደዛ ነው እኔ የሚመጣልኝ። ግን ደግሞ እዚህ ጋር ደግሞ ልክ በቃ እንደኔ ማዳም ቤት ሆኖ ተሰቃይተው እንዲህ ስንት ደም ስኳር ምናምን ያለበት ሰው ይኖራል። ትልልቆችም ሰዎች አላችሁ። እናንተ ደግሞ ሳይ በጣም ልቤ ይረበሻል። እነሱም እኮ በእርግጠኝነት ውስጣቸው ይረበሻል። ግን ደግሞ ስቲል አሁን ቲክቶክም ኢንስታግራም በፊት ኦንላይን እኔ አያቸዋለሁ ሃይሚንም ብሩኬንም። አሁን ላይ ግን እያንዳንዱ ነገር አያዩም። ጥርቅም አድርገው የሚሰሩት ቪዲዮአቸውን ብቻ ነው። ለምን? የእናንተን ጤነኝነት ያውቁታል። እናንተም እንደምትሆኑ ያውቁታል። ሳያውቁ ቀርተው አይደለም። ግን ይሄ ነገር ደግሞ ማለቅ አለበት። ብሩኬ ስሙን ማጥራት አለበት። ሃይሚም እውነታውን ማወቅ አለባት። ተመልካቹም እውነቱን ማወቅ አለበት። ሃይሚ አሁን ያስኬዳል። እያደረገች ያለችው ነገር የተከዳይ ሴት ናት። በቃ በሁሉም ቦታ ትክክል ሆና ነው እየሰራች ያለችው። እንለያይ የምትለው ነገር እሷ መቼ ከጎኑ ቆማ ታውቃለች? መቼ እንደዚህ ምናምን ከጎኑማ ከሆነች እኮ አለቀ ድራማው ነው። ገብቷችኋል አይደለ? ስለዚህ ይሄንን ውጣ ውረድ ተፈትኜ እንዴት ነው ማልፈው?
ያችስ ከብሩክ ያላት ልጅ አለኝ የምትለው እዩ እንዴት ነው ብሩክን የምትፋታው? እንዴት ነው ከብሩክ የምትለያየው? ብሩክስ ይቺ ልጅ እሺ እኔ አመኘ ልቀበላ ከተቀበልኩኝ በኋላ ማድረግ ያለብኝ ነገር ምንድነው? ራሱን እየጠየቀ ነው። በዛ መካከል ደግሞ አሽቃባጮቹ ልክ እንደነ ሐሰን አይነቶቹ ልክ የኦዲየንስን የሚለውን እኔ አሁን ሐሰን የተረዳው ትናንትና ሃይሚን አሁን በቃ ብሩኬ ከህይወቷ ይውጣ፣ አንተ ምን ይመለከታል? ስትታመም ስትወድቅ ስታለቅስ ይሉታል ብሩኬን። ትናንት አሁን ሐሰን የሰራው እነዛን ሰዎች ወክሎ ነው። በእርግጠኝነት ለብሩክ እንደዛ አይነት ነገር ይሆናል ብሎ አስቦ ወይም ደግሞ እውነት ሃይሚን ወዶ ምናምን አይደለም። ተመልካቹ ጋር ያለውን ነገር ነው ሐሰን ትላንት ሲሰራ የነበረው። እያንዳንዱ ቲክቶክ ላይ የሚወራውን ነገር ሐሰን ያውቃል። ታውቃላችሁ እያንዳንዱን ነገር እንደነ ብሩኬ እንደዚህ ገለልተኛ አይደለም። ቲክቶክ ኢንስታግራም እሱ በደንብ ነው የሚያየው ማለት ነው። ሲቀጥል እሱ ግልጽና ግልጽ ነው። ምንም ነገር ለመናገር አፉ ጋር አይቆጠብም። እንደመጣለት ነው የሚናገረው። የፈለገውን ነገር ነው የሚናገረው ሐሰን ማለት ነው። ሶ እኔ ትናንትና የተረዳሁት እሱ ብሩኬ ላይ የሚያደርጉበትን ጫና ሃይሚን እንወዳለን ሃይሚን እንትንላለን በቃ ይሆናል አይደለ? ራሷን ችላ ትኖራለች። ይሄ የመኖር ያለ መኖር ጉዳይ አይደለም። በቃ የሥራ ጉዳይ ነው። እዚህ ጋር ራስን ችሎ መኖርማ ብሩኬም ይኖራል፣ ሃይሚም ትኖራለች። ምንም እኮ እዚህ ጋር አዲስ ነገር የለውም። ግን ልጆቹ ሃይሚና ብሩኬ እንደማይለያዩ እኛ አስረግጠን ስንነግራችሁ እውነቱን እመኑ። እናንተ ፌንት ለምትበሉ ሰዎች፣ ፌንት ለምትወድቁ ሰዎች፣ ራሴን አመመኝ ምግብ አልበላም አልጠጣም ለምትሉ ሰዎች የኛን ቪዲዮ አዳምጡ፣ ይጠቅማችኋል። ትንሽ የቲወሮች እኮ ቴረር ናቸው ምናምን። ቴረር ከተባለስ ከነሱ አይዲያ አይደል እንደኛ የምንሰራው? እኛ ከነሱ ጋር ያየነው ነገር እናንተ እንድትጽናኑ። እኔ በተለይ እግዚአብሔርን በጣም ነው የምታሳዝኑ፣ በጣም ስታለቅሱ ማለት ነው። እኔ ብዙ ገስት ላይ ቲክቶክ ተጠቃሚ አይደለም፣ ግን አለፍ ስል አያለሁ። እንደ ማንኛውም ሰው እኔ ቲክቶክ ገስት ከፍቼ ምናምን መቀመጥ ሴት አይደለሁም። ምክንያቱም አንደኛ እኔ አይመቸኝም፣ ሁለተኛ ነገር ጊዜውም አይበቃኝም እኔ ካለሁበት ሁኔታ ማለት ነው። ግን ደግሞ ባለችን ጊዜ ገብቼ ሳይ ብዙ ሰው ሲጨናነቅ ያለው በጣም ይከብዳል ይሄ ነገር። እኔ ለእናንተ አስቤ ነው፣ የምሬን ነው። እውነት ለማንም ክፉ አልመኝም። በሰላም በጤና ቤተሰቦቻችሁ ጋር እንድትገቡ ትናንት ነግሬያችኋለሁ፣ ዛሬም ደግምላችኋለሁ። ትናንት ሌላ ቀን ያየሁት፣ ዛሬ ሌላ ነው ያየሁት። በቃ ማትችሉ ከሆነ ቪዲዮ አትዩ። ይሄ እኔ ምክር ነው። ክፋት ውስጥ ግልብጥ አድርጋችሁ አስቀምጡት። ካለቀ በኋላ ከጓደኞቻችሁ ጋር ተወያዩ። ይሄ እኮ ሰላም ማግኘት ነው። እንዲህ ከሰላም የበለጠ ምን አለ? እኔ ግርም የሚለኝ ነገር በቃ ሰው እንዴት በዚህ ልክ ያለቅሳል እንዴ? በቃ ካራክተር ነው የተሰራው። ይሄ ካራክተር ነው። ይሄ ሃይሚና የብሩኬ ታለንት አይደለም። ሃይሚ አሁን ብሩኬ እውነት ሌላ ሴት እንደዚህ ያስረግዙ እንደዚህ ቆማ በየቤቱ ስትጠራ በየቤቱ ዩቲዩበር ስትጠራ ሄዳ የምትጋተት ነው እንዴ ይመስላችሁ? አንቃ ነው የምትገለው። ብሩክስ ቢሆን አሁን እንዲህ አድርጎ የትኛው ሞራሉ ነው በህዝብ ፊት እንደዚህ? የትኛው ሞራሉ የትኛው አቅሙ ነው እንደዛ ሽምጥጥ አድርጎ የኔ ልጅ አይደለም ብሎ ከዛ አሁን ደግሞ ልጅና ምን ይቀበላል ብሎ እንዲህ ፊት ለፊት ካሜራ እየደቀነ በየትኛው ቤት ነው እየሄደ የሚያወራው? አንድ ችግር ለመፍታት ማለት ነው አንድ ቀን በቂ ነው። ገባችሁ አይደል? እነሱ ግን ሳምንቱንም 2 ሳምንቱም የተለያየ ካሜራ የተለያየ ዩቲዩብ ቻናል ላይ እየተደቀነ ይመጣል። ችግር የሚፈታው እዛም በተሄደ ነው እንዴ? አይደለም። ችግር ለመፍታት አንድ ቀን በቂ ነው። አንድ ቀን። ይሄንን ለምን እንደማትረዱ ለምን እንደማይገባችሁ እኔ በጣም ግራ ያጋባኛል። ለእናንተም የማስበው እኔ ለእናንተ እኛ በገባን ልክ ስንነግራችሁ ተረዱ። በቃ ልጆቹም ይስሩ፣ አለቀ። ከማንም የተለየ ነገር የለም። ይሄው አብርሃም በየተራ ሴቶቹ እየመጡ ልጄ አባቴ እያለ ይሄው ስንት ቪዲዮ ሰራ። ምን ሆነ? አምሮበታል። ከሚስቱ ጋር ልጁን እያሳደገ ነው። በቃ አንድ ሰው ስራ ብሎ እስከያዘው ድረስ መስራት አለበት። እኛ ስራ ብለነው አይደል እንደዚህ አንድ ሽንት ቤት፣ አንዴ ካውያ፣ አንዴ መጥረጊያ፣ አንዴ ቢላ፣ አንዴ መክተፊያ ይዘን የምንሯሯጠው ስራ ብለን አስበን ነው አይደል? ተመችቶን ነው ደልቶን ነው አይደለም። እንደ አህያ እየተሰደብን ነው። የኛ ሚዲያ ላይ ስላልወጣ ነው የኛ ጉዳይ የኛ ጉድ። እነሱ ደግሞ በሚዲያ ነው ጉዳቸውም ሁሉ ነገር የሚወጣው። ግን ያ ጉዳቸው በእኛ ህይወት ውስጥ እየኖሩት ያሉ ሴቶች ናቸው። ገብቷችኋል? እየኖሩት። ስለዚህ ቆም ብለን እናስብ ብዬ ነው እኔ ለሁላችሁም ምክሬን ማስተላለፈው። የኔ ውድ ቤተሰቦች በጣም አድርጌ አመሰግናችኋለሁ። 1000 ልገባ ነው። እኔ ማናድዳችሁ ሰዎች ካላችሁ ኮሜንት ስር ጻፉልኝ። እኔ በገባኝ ቪዲዮ እናንተ እንድትረዱልኝ፣ እናንተ ጥሩ መንፈስ እንዲኖራችሁ ነው። እናንተ በነብሩኬ ቪዲዮ ተናዳችሁ እኛ ጋር መታችሁ ትንሽ ረሃ እንድትሆኑ፣ ትንሽ በቃ ሰላማዊ ነገር እንዲሰማችሁ እንደዛ ነው የምንፈልገው። ለዛም ነው ስለ ቪዲዮ
ንጥር አድርጌ እኔ ማብራራላችሁ ገብቷችኋል አይደለ? እንጂ ሀይሚና ብሩኬ መቼም ይለያያሉ ብላችሁ እቅድም ሀሳብም አይኖራችሁ። እኔ 3 አመቴን ሳወራ አንድ ቀንም ብሩኬና ሀይሚ ተለያይተው አያውቁም። ይሄን መታውቁት ነው፣ እናንተም እያያችሁ ነው። ይሄ ድራማ አዲስ አይደለም። ሁሌም እንደዚህ አይነት ነገር ይገጥማል። ይሄ ደግሞ በህይወታችን ውስጥ በማንኛውም ሴት ላይ ያለ ነገር ነው። ስለዚህ ልትረዱ ይገባል። በእያንዳንዳችሁ በየጎረቤቶቻችሁ ደርሶ ካላያችሁ እንግዲህ አላቅም። እኛ በሀገራችን እንደዚህ አይነት ነገር አለ። በቃ አንድ ጓደኛ ትይዛለች፣ ከዛ በኋላ ሳታውቀው እርጉዝ ሆና ስትወልድ ነው የምታውቀው። ግን ስትወልድ አባቱነቱን የምታውቀው እናት ብቻ ነች። ከዛ ውጭ ግን ሁሉም ሰው ይታማል። ግን አንድ ቀን አባቱን አውጥታ ትናገራለች። ያንን ታለንት ነው አሁን እየሰራች ያለችው። ሀይሚ ደግሞ የተገዳይ ሴት ሆና ነው። ብሩኬ ደግሞ የሴቶች ጥቃት ወንዶች እንዴት ብለው ሴቶችን እንደሚያጠቋቸው ለዛችም አለውልሽ ለዚችም አለውልሽ። ሀይሚ እርጉዝ ናት አይደለ? አሁን ብሩኬ ከሀይሚ ማስረገዘ ከሁለት ያጣ። እቺኛውም ዲቃላ ልታሳድግ ነው፣ ያችም ዲቃላ ልታሳድግ ነው። ያንን ነገር ነው ሴት ላይ ያለውን ጥቃት ነው ብሩኬ አሁን እያሳየና እያስተማረ ያለው። ቁም ብላችሁ ካያችሁት በደንብ ነው የሚያስተምረው። ዝሙት እንደዚህ ነው ምናምን ትላላችሁ። በዝሙት የሚመጣ የህይወት ታሪክ ግን በጣም የብዙ ሴቶችን ህይወት ያጠፋና የሰበረ ህይወት ነው። ገብቷችኋል አይደለ? ስለዚህ እዚህ ቀን እናንተ አትፋለጡ። በቃ ያልፋል፣ የማያልፍ የለም። ተጽናኑ፣ ራሳችሁን ጠብቁ፣ ከራሳችሁ ጋር ሁኑ። የኔ ውድ ቤተሰቦች ለዛሬ የነበረኝ ምክር ለእናንተ ይሄን ይመስላል። ባለኝ አቅም እንድትጽናኑ ለእናንተ ማራረገው ጥረት የለም። የኔ ውድ ቤተሰቦች ሰላሙን በቅርቡ እንዲያወርድልን መልካም ምኞቴ ነው። እኔም ዛሬ ሞኔታይዝ ሆናለሁ ብዬ ተስፋ አደርጋለሁ። ሞኔታይዝ ሆኜ የሚሰጠኝ ኮንግራ አለ ከዩቲዩብ ላይ፣ እሱን ደግሞ ወደ እናንተ ይዤ መጥቼ በደስታ ማወራበት ሰዓት ይደርስልኛል ብዬ ተስፋ አደርጋለሁ። በእናታችሁ ዛሬ ቀን ሙሉ 1000 አስገቡኝ፣ በማርያም 1000 አስገቡኝ፣ በአላህ 1000 አስገቡኝ። እንደዚህ ለምኛችሁ አላቅም፣ እንዳታሳፍሩኝ አስገቡኝ በእናታችሁ። በጣም ነው ቁምጥ ያልኩት የምር። አመሰግናለሁ። መልካም ቀን ይሁንላችሁ። በጣም ነው የምወዳችሁ። ባይ ባይ።